ማቴዎስ ምዕራፍ 6 ቁጥር 13 ከክፉ አድነን እንጂ ከነኚህ የአጋንንት ኃይላት የዲያብሎስ ኃይላት ለመዳን ይለመናል። ዛሬ ራውማ ይሆናል ማለት እግዚአብሔር አምላክ ከጠላት ከዲያብሎስ ያድናል ማለት ነው። በመጀመሪያ የኢየሱስ ክርስቶስ እዚህ ምድር ላይ የመምጣቱ የመጀመሪያው ዓላማ የጠላትን ሥራ ለማጥፋት ነው። አንደኛ ዮሐንስ ምዕራፍ 3 ላይ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ምን አለ? ተገለጠ። የጣለችው ትሽ ራማ ይሆናል። አሜን። ለኑሮ ራማ ይሆናል። አሜን። በኢየሱስም ባንተና ባንቺ ቤት መርዶ አይሰማም። አሜን። እጆቻችሁን ጠላቴ ሆይ በሉ። ጠላቴ ሆይ ተቀድመሃል በሉት። ተቀድመሃል። ፊኒሽድ። አሜን። ማነው ለጌታ ከፍ ያለ ጭብጨባና ለታምስ? ሃሌሉያ አሜን። ዛሬ በሉ ባካችሁ፣ ዛሬ ራማ ይሆናል። ራማ ይሆናል። በቢዝነሴ በስራዬ በመውጣት በመግባቴ በእያንዳንዱ ነገሬ ላይ ራማ ይሆናል። ራማ ይሆናል። ቁጥሩ እንግዲህ መዳን ይሆናል፣ ማምለጥ ይሆናል፣ አሜን። መሻገር ይሆናል፣ አሜን። አሜን በሉ ባካችሁ፣ አሜን። ፍጥር ብሎ መውጣት ይሆናል፣ አሜን። ዛቢና ሃላቡ ክራቫሼ ፕራቫዲያ ማሳፋ አንድ ሰው ጮሆ አሜን ይበል። አሜን። አንድ ትልቅ የእግዚአብሔር ሰው እንደዚህ ብሎ መሰከረ። ይህ ሰው ኢንፋክት በጥንቆላው ዓለም ውስጥ ሰይጣን ለራሱ ዓላማ የለየው ለብዙ ዓመት ሉሲፈርን ያገለገለ ሰው ነው። ሉሲፈርን ያገለገለ ሰው ስለሆነ በጣም የሚገርመው ነገር ከሰውነት ወደ መንፈስነት ተቀይሯል ማለት ይቻላል። በስጋ ይኖራል ግን አደገኛ ሰው ነው። እዛ አካባቢ ግን ማንም አያውቀው። ይህ ሰው አንድ በጣም ያስቸገረን ክርስቲያን ነበራል። እየጸለየ መናፍስቶችን ወይም አጋንንቶችን እኛ የምናሰማራቸው እያሰረ ያስቸገረን ሰው ነበር። በመንፈስ ዓለም አይናችሁ ተከፍቶ ብታዩ መናፍስቶች እንዲታሰሩ ካዘዛችሁ በኋላ መናፍስቶች እግራቸው ተገጥሞ እጃቸው ሆሮ በየቦታው ቀጥ ብለዋል። አሜን። ምንም መስራት አይችሉም። አሜን አሜን። እስቲ ማሰር ማለት ማሰር ነው ባሉ። ማሰር ማለት ማሰር ነው። ይታሰራሉ ማለት ይታሰራሉ ነው ባሉት። ይታሰራሉ ማለት ይታሰራሉ ማለት ፈንክሽን ከሚያረጉበት ሪም ውጪ ማድረግ ነው ማሰር ማለት። አሜን። ሲጆቻችሁን አንሱና በኢየሱስ ስም አሰርኳችሁ በሉ። በኢየሱስ ስም አሰርኳችሁ። ልክ ይህንን ቃል ስትሉ ኦቶሪቲው በእናንተ ውስጥ የሚሰራ ከሆነ መናፍስቶች ወይም የጨለማ ኃይላት በዛው ቅጽበት እጃቸውም እግራቸውም ታስሮ ፈንክሽን ከሚያረጉበት ከሚሰሩበት አክቲቪቲ ውጪ ነው የሚሆኑት። አሜን። አሁን ጠላቶቻችሁ ታሰሩ። አሜን። አካዲ ባኮላ ፒራ ባባዲያ ማሳ የሆነ ሴራ የሆነ ነገር ከጀርባ እናንተ በማታቁበት ሁኔታ ውስጥ እየሰሩ ያሉ ጠላቶች ባሉበት ታሰሩ አሁን። አሜን። ልገባውም እኮ አንዳንድ ሰው እኮ ምለው ነገር አልገባውም። አይሲ ባሉበት ታሰሩ አሁን። አሜን። በርቀት አሜን፣ በቅርብ አሜን፣ በጎረቤት አሜን፣ በቤት ውስጥ አሜን፣ በዘር መካከል አሜን፣ በስራ መካከል አሜን፣ በየትኛውም ሁኔታ አሜን የሚሰሩ አሜን የጨለማ ኃይላት አሜን፣ የጨለማ መንግስት ኤጀንቶች አሜን፣ በአየር በየብስ የሚሰሩ አሜን፣ በሰው በእንስሳ የሚሰሩ አሜን፣ አሁን ታሰሩ። አሜን። ራይት ናው ታሰሩ። አሜን በሉ። አሜን። ካፒራ ዶቫስ ራሁማ ሊሆን ነው ዛሬ። የሚገርም የእግዚአብሔር መንፈስ በዚህ አለ። አሜን አሜን። ፔላቫ ሚላኖ ራሺ ፕራዲ ራማይ ሊሆን ነው ዛሬ። አሜን። ለአንድ ሰው ዛሬ ራማይ ሊሆን ነው። አሜን። እና ይሄ ሰው የኛን የጨለማ ኤጀንቶች ለጥፋት ለዲስትራክሽን ያዘጋጀናቸውን መናፍስቶች እያሰረ ያስቸገረን አደገኛ ሰው ነበር። እሱን ለማጥፋት ያልተጠቀምነው ነገር የለም፣ ግን አልቻልንም። አንድ ቀን ግን ሁሉ ጊዜ በመንፈሱ ዓለም አታክ ለማድረግ
ወደ መናፍስቱ ዓለም ተቀይሬ እየበረርኩ ሲሄድ አለ ይሄ የጨለማው ዓለም ወይም የሉሲፈር መልእክተኛ ሲሄድ ሁሉ ጊዜ ከሱ ጋር የማያቸውን ሁለት መላእክቶች አላየኋቸውም ማለት ዜን እንደዚህ አይነት ምቹ ጊዜ እንደማላገኝ ስለተረዳው ካለበት አገር ወደ ሌላ አገር 45 ሰዎች ጭኖ የሚሄድ ትልቅ አውቶቡስ ውስጥ አገኘውታል አሁን ሰዓቱ ነው አልኳለ ስለዚህ መኪናው እየሄደ ከመስመር ወጥቶ ገደል ውስጥ እንዲገባ አዘዝኳሉ በነገራችን ላይ የእግዚአብሔር ቅባት ሲኖርባችሁ እኔ እንደማረጋው መናፍስቶችን ማዘዝ ስራውን ማፍረስ እንደምትችሉት ልክ እንደዚሁ በጨለማ ዓለም ያሉ የብርሃን ዓለም ካላስቆማቸው በስተቀር እነሱም ያዛሉ ዝም ብሎ ቁጭ ብሎ ሟርት ወዳንቺ መልቀቅ ማለት ማዘዝ ማለት ነው እነሱም ያዛሉ that's why ለዚህ ነው ከመንገድ ስቶ ገደል ውስጥ እንዲገባ አዘዝኩት አለ ይሄ የሉሲፈር መልእክተኛ ሆኖ ራሱን የሸጠው ሰው የሚገርመው ነገር መኪናውን ሳዘው መኪናው እንዳልኩት ከመስመር ወጥቶ ሰው ሊወጣበት ወደማይችል ገደል ውስጥ ተወረወረ አለ ከዛ ውስጥ 44 ሰዎች አጥንታቸው ሲለቀም እሱ ብቻ በመስኮት ይውጣ በምን ይውጣ አላቅም እሱ ብቻ ተረፋል አሜን እጅግ ተበሳጨው አለ ራሁማ አሜን ዛሬ የሚሆነው ነገር ምንድነው ካልከኝ ካታቪ አሉ ብራአቢ ጀናማ አድሪያዳ ሲካታቡራዲያ አሜን ካኔ ፕሮፌሳይ ራሁማ ይሆናል አንተ ቤት ብቻህን ስታመልጥ እያየው ነው አሜን በለኝ አሜን ስታመልጥ እያየው ነው አሜን አሜን እጆቻችሁን አንሱ ዛሬ በሉ እስቲ ዛሬ አምላኬ ራሁማ ስለሚያደርግ ጠላቴ እንዳያገኘኝ የሚጠብቀኝ የእግዚአብሔር እጅ በላይ ላይ ትመጣለች በቤተሰቤ ላይ ትመጣለች በቤተሰቦቼ ላይ ትመጣለች አንድ ሰው አሜን አላለም አሜን እና አንዳንድ አደጋዎች መንሲያቸው ያው ፍጥረታዊ ዓለም ላይ ያለ ሰው በእንትኑ ምክንያት እንደዚህ ሆነ ሊል ይችላል ሞስት ኦፍ ግን ስፒሪት ናቸው ዛሬ ታስረዋል አሜን እዚህ ጋር ልናገርሰን ዛሬ ታስረዋል አሜን የእግዚአብሔር ኃይል አስሯቸዋል አሜን ዛሬ ባይንድ ተደርገዋል አሜን ዛሬ ታስረዋል አሜን በሉ አሜን ራሁማይ ይሆናል ዛሬ አሜን አኒካዳ እጆቻችሁን አንሱ ቀኝ እጆቻችሁን አይኖቻችሁን ጨፍኑና መሃል አናታችሁ ላይ ያስቀምጡ ራሁማይ ይሆናል አጠገባችሁ ያለውን ሰው ጉድ ኒውስ በሉት ጉድ ኒውስ ጠላት ተቀደመ መልካም ዜና ጠላትሽ ተቀደመ ሰማሽቴ ጠላትሽ ተቀድመዋል አሜን ሰማ ወንድሜ ጠላት ተቀድመዋል ራሁማ ይሆናል አሜን እኛ ጋር አማርኛው መዳን ብሎ ሌላ መጨመር አይችልም አንዳንዱ የግሪክ ቃል ግን 50 ፍቺ ነው ያለው የሚገርም ነው ጌታ ይባረክ አሜን ስሙ የተባረከ ይሁን አሜን ቋንቋን ሁሉ የሰጠን አምላክ የተባረከ ይሁን አሜን እጆቻችሁን አንሱና ዛሬ በኔ ቤት በሉ ዛሬ በኔ ቤት ራሁማ ይሆናል በሉ ራሁማ ይሆናል ማቴዎስ ምዕራፍ 6 ቁጥር 13 ከክፉ አድነን እንጂ እሷን ነው የምፈልገው ሲያንስ እሷን ብቻ ያንበብልኝ ከክፉም አድነን እንጂ lead us into temptation ይልና እዚህ ጋር ያለው ምን ይላል but deliver us from evil ይላል አሜን hey እችኛዋ ነው የምፈልገው እችኛዋ deliver us from evil እጆቻችሁን ያሱ አንሱ
ለጠላት የተለየውን ወር እናቀዋለን እጆቻችሁን አንሶ deliver us from evil ይሄንን በቀጥታ በአማርኛ ልክ እንደዚሁ በፈታው ልክ የሚለው ይሄ deliver የሚለው ቦታ ላይ ነው ራሁማይ የሚለው አሜን ግሪክኛው የሚለው ስለዚህ በአማርኛ ከሰይጣን አድነኝ አሜን ሲያል ሰው ከሰይጣን በሉ እስቲ ከሰይጣን በሉ ጮክ በሉ ከሰይጣን ከዲያብሎስ በሉ ዲያብሎስ አድነኝ እንደዚህ አይጸለይም እንዳትልኝ ይሄ የአዲስ ኪዳን ጥቅስ ነው አሜን but deliver us from evil lead us not into temptation ወደ ፈተና አታግባ deliver us from evil እጆቻችሁን አንሶ እግዚአብሔር ይለመናል ማለት ነው አሜን from evil deliver ለመሆን from evil ከነኚህ የጠላት ኃይላት የአጋንንት ኃይላት የዲያብሎስ ኃይላት ለመዳን ይለመናል እጆቻችሁን አንሶ ከሰይጣን በሉ እስቲ ከሰይጣን ከጠላቴ ዲያብሎስ በሉ ከጠላቴ ከዲያብሎስ አድነኝ በሉ አድነኝ ዛሬ ራሁማ ይሆናል ማለት እግዚአብሔር አምላክ ከጠላቴ ከዲያብሎስ ያድናል ማለት ነው አሜን ማሚ ለኑቭራሺ እዛ ጋር ይሻለኛል ያዥ ባክሽ ያዥ ሬላ አይገባም ቤትሽ አሜን በይ አሜን ጋር ዳርጋለሁ አሜን በል አሜን ቤት አይደርሰም አሜን ቤትሽ አይደርሰም አሜን ንብረት ላይ አይደርሰም አሜን ጤና ላይ አይደርሰም አሜን ነፍስ ላይ አይደርሰም አሜን ገንዘብ ላይ አይደርሰም ፋይናንስ ላይ አይደርሰም አሜን he will deliver you amen from you enemy amen samashi katori vasi katalava miradiamas amen በሉ በጠላት ኢላማ ውስጥ ያላችሁ ሰዎችን አያለው ጠላት ኢላማ ውስጥ የከተታችሁ ቀናት ነው የቀረኝ የሚላችሁ ሰዎች አላችሁ እንኳን ደስ አላችሁ you will rescue ዛሬ ታመልጣላችሁ አሜን ዛሬ እግዚአብሔር ዘሮቻችሁን ያስመልጣል አሜን ቤታችሁን ያስመልጣል አሜን ልጆቻችሁን ያስመልጣል አሜን አባቶቻችሁን ያስመልጣል አሜን ወንድሞቻችሁን ያስመልጣል አሜን እህቶቻችሁን ያስመልጣል አሜን እናቶቻችሁን ያስመልጣል አሜን ራሁማ ይሆናል አሜን ስንት ሰው ምስክርነት እየተቀበለ ነው እያየው ነው በመንፈስ እግዚአብሔር እያሳየ ነው ብዙዎቻችሁ ምስክርነት እየተቀበላችሁ ብዙዎቻችሁ ምስክርነት እየተቀበላችሁ ምስክርነት እየሆነ ነው አሜን ባንተ ምክንያት ባንቺ ምክንያት የማያምን ወንድምሽ ሁሉ ይድናል አሜን የማታምን እህትሽ ሁሉ ታመልጣለች አሜን የማታምን እናት ሁሉ ታመልጣለች አሜን የማያምን አባት ሁሉ ያመልጣል አሜን ለምን ካልከኝ ባንተ ምክንያት አሜን ዛሬ አንተንም አንቺንም ዘርሽንም ራሁማ ያደርጋል እግዚአብሔር አሜን Shiva Kalivasi Klapradiama. Oh Lord, Alana, lead us not into temptation. Deliver us from evil. Hallelujah. Matthew 6:13. እጆቻችሁን አንሱ አምላኬ ሆይ በሉ አምላኬ ሆይ ከጠላቴ ከዲያብሎስ አድነኝ እግዚአብሔር አምላክ መልእክት እየነገራችሁ ነው አሜን ያንቺ አምላክ ያንቺ ጌታ እየነገረሽ ነው አሜን ግድለሽም በሱ ታመን አምላክ እያወራህ ነው አምላክሽ እያወራሽ ነው ራሁማ ይሆናል በኢየሱስ ስም ማምለጥ ይሆናል መሻገር ይሆናል ማለፍ ይሆናል ሁለት ነገሮች ልናገር አንድ ሰው በአጋንንት መያዙን ወይም መጠቃቱን መጀመሪያ ማወቅ አለበት ለዚህ የሚረዳችሁን ነገር እናገራለሁ ስለ ራሁማይ እግዚአብሔር ሲናገር ስሙኝ ስለ ራሁማይ እግዚአብሔር ሲናገር ሁለቱን ነገሮች በደንብ ማወቅ አለባችሁ አሜን ቀድም እንደነገርኳችሁ አብዛኛው ጥፋቶች ዲዛይን የሚደረጉት በጨለማ ዓለም ነው ብዙ ሰው ግን ላያምን ወይም ላይቀበል ይችላል
ነገር ግን የጥፋት ሁሉ መሰረት የጨለማ ኃይል ነው። ሰልፍ ኮዝድ ወይም ደግሞ በሆነ ምክንያት የሚመጡ በራስ ምክንያት በፎልት ምክንያት የሚመጡትን ምናልባት 2% ብንሰጣቸው 98% ግን ዲስትራክሽን ጥፋት የሚባሉ ማንኛውም ዲስትራክሽኖች ጠቅላላ ከኢቪል ወርልድ የሚለቀቁ ናቸው። ለዚህ ነው ማቴዎስ 6:13 ላይ ሎርድ lead us not into temptation ወደ ፈተና አታግባን ከክፉ ወይም ከዲያብሎስ ከጠላቶቼ አድነኝ። አሜን። ሁሉ ነገር በእውቀት ቢሆን ጥሩ ነው። ጌታ ስሙ የተባረከ ይሁን። አሜን አሜን አሜን። ጠዋት ስናገረው ነበረ በእኛ ሆሊ ኮሚኒየን ሰርቪስ ላይ አንደኛው ዮሐንስ ምዕራፍ 3 ላይ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ምን አለ? ተገለጠ። በመጀመሪያ የኢየሱስ ክርስቶስ እዚህ ምድር ላይ የመምጣቱ የመጀመሪያው ዓላማ to destroy the works of Satan የጠላትን ስራ ለማጥፋት ነው የመጣው። አሜን። ምክንያቱም አንተ አታጠፋው አንቺ አታጠፊው ስጋ ለባሽ አያጠፋቸው ስጋ ለባሽ አያስቆማቸው። አሁን እኛ እንኳን የማስቆም ብርታት አግኝተን አስቆመን ከሆነ እንኳን ያስቆምነው ከርሱ የተነሳ ነው። አሜን። ምክንያቱም አንድ ጊዜ በመገለጥ የእግዚአብሔር ቃል ሲናገር አለቅነትና ስልጣናትን በመስቀል ላይ ጠርቆ እያዞረ አሳያቸው ይላል። ሰፍቷቸው መሸነፋቸውን አሳይ። የእግዚአብሔር ልጅ ኢየሱስ ክርስቶስ የመጀመሪያ የተገለጠበት ምክንያት ለማፍረስ ነው። አሜን አሜን አሜን። ሲያንድ ሰው ጮሆ ያፈርሳል ጌታ በሉስ። ያፈርሳል ጌታ። ዛሬ የሚፈርስ ነገር አለ በሉ። ዛሬ የሚፈርስ ነገር አለ። ዛሬ አንድ አላስቀርም። አሜን የሚለኝ ሰው ካለ አሜን 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 አሜን። እዚህ ውስጥ የሆነ ነገር የሚጠራጠር ሰው ዛሬ ድፍት ብሎ ይወጣልሃል ጨለማ። አሜን። እጆቻችሁን አንሱ። አንዳንድ ሰው የሚያስመልሰው ይኖራል ከዚህ አገልግሎት በኋላ አይኖ አንዳንድ ሰው የሚያንቀጠቅጠው አንዳንድ የሚጥለው ይሆናል አንዳንድ በላብ አንዳንድ የሚያስጮኸው ይኖራል። just here አንተ 10 ዓመት 15 ዓመት በጌታ ቤት ነኝ ብትል መቆየት ዋስትና አይደለም። ካየውት አስወጣልሃለሁ። አሜን። አንድ ሰው ጮሆ ይውጣ ይበል እስቲ። ይውጣ። አልተባበርም ይበል። አልተባበርም። አሜን አሜን። ጌታ ስሙ የተባረከ ይሁን። አሜን። እኔ የሆነ አትሞስፌሩ ላይ ስትገቡ አውቃለሁ። አንድ ሰው ጮሆ አሜን ይበል። አሜን። መያዝና መጠቃትን የምታቀባቸውን መንገዶች እናገራለሁ። በጨለማ በእንግሊዝኛው ኦፕረስድ መሆንህንና ፖሰስድ መሆንህን መለየት አለብህ። አንዳንዱ ኦፕረስድ ላይ ነው ገና ፖሰስድ ላይ አልደረሰም። አንዳንዱ ደግሞ ፖሰስድ ነው በአማርኛ። አንዳንዱ ጥቃት ላይ ነው ያለው እየተጠቃ ነው። ሁለተኛው መያዝ ወይም በአጋንንት ቁጥጥር ስር መሆን ላይ አልደረሰ ይሆናል ግን ከባድ ጥቃት ላይ ነው ያለው። ይሄኛውንም ያኛውንም ዛሬ እግዚአብሔር በሁለት ወገን የተሳለ ሰይፍ አይደል የእግዚአብሔር ቃል ወደዚህም ይቆርጠዋል። አሜን አሜን። አንድ ሰው ጮሆ ይቆረጣል በሉ። ይቆረጣል። ቤተሰቤ ላይ በሉ። ቤተሰቤ ላይ ዘሬ ላይ በሉ። ዘሬ ላይ እኔ ላይ በሉ። እኔ ላይ ስራዬ ላይ በሉ። ስራዬ ላይ መንገዴ ላይ በሉ። መንገዴ ላይ ያለ ነገር ሁሉ አሁን ከሚወጣው ሰይፍ ቃል የተነሳ ይቆራረጣሉ። እጆቻችሁን አንሱና አባት ሆይ በሉ። አባት ሆይ ከጠላቶቼ ከባላጋራዎቼ ከዲያብሎስ አድነኝ። እንግዲህ አሁንም ነግራችሁ ኦፕረስድ የሆናችሁ ሰዎች እዚህ ውስጥ ራሳችሁን እንድትፈልጉ ነው። የተጠቃችሁ ሰዎች እንደዚህ አይነት ምልክት ካለ ዛሬ ተገላግለ እርግፍ ግፍ አድርገ መውጣት አለ። አሜን። አንድ ሰው እርግፍ ግፍ አድርጎ ይወጣልኝ ይበልስ። ምልክቶቹ አንድ 7 ምልክቶችን እናገራለሁ። ኦፕረስድ መሆኑን ሰው
የሚያቀበት ከዛ በፊት ግን ሐዋርያ ሥራ ምዕራፍ 10 ቁጥር 38ን አውጥተን እናነባለን እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው ኦኬ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ እግዚአብሔርም ከርሱ ጋር ነበር አንድ ጊዜ እንደገና አንብበው እግዚአብሔርም እሺ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው ኦኬ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ እግዚአብሔርም ከርሱ ጋር ለዲያብሎስም ምን ያሉትን የተገዙትን የተገዙ የሚለው እንግሊዘኛው አታክ የተደረጉ ኦፕረስድ የተደረጉ ነው የሚለው የተገዙ የሚለው ግን በቀጥታ የሚናገረው ለጠንቋይ ጎንበስ ያሉ ደጋሚ ቤት ካዳሚ የሆኑ እነሱም ብቻ የሚመለከት ይመስላል የእንግሊዘኛው መጽሐፍ ግን ኦፕረስድ ወይም አታክድ የሆኑ አንብብልን with respect to Jesus from Nazareth that God anointed him with the Holy Spirit and with power he went around doing good and healing all who were oppressed ይሄ ምን ይላል oppressed ምን ይላል ይሄ oppressed by the devil oppressed ማለት የተገዙ ማለት አይደለም oppressed ማለት የተጠቁ ማለት ነው ቋንቋው በትክክለኛው ፍቺ እናንተ ጋር ካልደረሰ የናንተን ደህንነት አያረጋግጥም ለዚህ ነው በዚህኛውም በዛኛውም ምክንያቱም እኔ አገልጋይ ነኝ ነካ አርጋያችሁ አልሄድም እየሰማችሁ ነው oppressed ማለት ምን ማለት ነው የተጠቃ ማለት ነው ስትጠቃ ሰባት ምልክት አለ ልናገር ሰባት የተጠቃህበትን oppressed የተደረገ ሰው ምልክት አለ ዛሬ ከላይ ነው መሰብረው አሜን ያባቴ መንፈስ ሃሌሉያ ተዘጋጅቷል ከላያችሁ ላይ ይሰበራል አሜን አሜን ምክንያቱም አደገኛ ስለሆኑ ወደሚቀጥለው ስቴጅ ስለሚያሳድጋችሁ በዚህም ደግሞ ብዙዎቻችሁ ከመስመር ስለወጣችሁ ዛሬ አይ ፕሮፌሳይ አንድ ሰው ከዚህ oppressed ከሆነበት ነገር ሲያመልጣ ያለው አሜን ይጩህና አንድ ሰው አሜን ይበል አሜን ማጋኒ ቬዶሊ ራባሻ ፕራዲያማስ thank you Jesus የመጀመሪያው የማያቋርጥ ፍርሃትና ጭንቀት ያለበት ሰው እዚህ ውስጥ ካለ oppressed ተደርጓል ወይም በአጋንንት ተጠቅቷል ምን አይነት የማያቋርጥ ጭንቀት ወይም ፍርሃት እነኚህ ጭንቀቶች ለምንድን ነው የምትጨነቀው ብላችሁ ሰውየውን ብትጠይቁት የተጨነቀበትን ምክንያት ማብራራት አይችልም ለምንድን ነው የምትፈራው ብላችሁ ብትጠይቁት የሚፈራበትን ምክንያት ማብራራት አይችልም ግን ዝም ብሎ ምን ይለዋል ይጨንቀዋል ዝም ብሎ ምን ይለዋል ይፈራል እንደዚህ አይነት ምልክቶች በህይወታችሁ ላይ ካለ oppressed ተደርጋችኋል ኢየሱስ ክርስቶስ ዴሊቨር ሊያደርግ የመጣው oppressed የሆኑትን ብቻ አይደለም possessed የሆኑትንም ነው ወር ደግሞ possessed የሆኑትን ብቻ አይደለም oppressed የሆኑትንም ነው በአማርኛ የተያዙትን ብቻ አይደለም የተጠቁትንም ነው አሜን ዴሊቨራንስ የተያዙትን ብቻ አይደለም የሚፈታው የተጠቁትንም ነው የሚፈታው አሜን አሜን ዛሬ በጌታ በኢየሱስ ክርስቶስ ስም የተያዘ ብቻ አይደለም አብዛኛው ሰው ሲወድቅ 30 ሰው 40 ሰው ምናምን ይወድቃል የተያዙ ናቸው የተጠቁት ግን ቁጭ ብለዋል ዛሬ ግን የተያዙትንም የተጠቁትንም እግዚአብሔር አምላክ ይፈታቸዋል አሜን አንድ ሰው ጮህ እፈታለሁ ይበል እፈታለሁ ማጋዲያማ ቁጭ በሉ ሶ ኮንቲኒየስ የሆነ ዝም ብሎ የሚቀጥል ፍርሃት ሰው ዝም ብሎ ይፈራል ሰው ዝም ብሎ ከመሬት ተነስቶ ልቡ ዱብ ይላል ከመሬት ተነስቶ ሰው ዝም ብሎ ጭንቅ ከሰው ጋር ቁጭ ብሎ ሰውየው የለም ጭልጥ ብሎ ይሄዳል ምን ጨንቆት ነው ምን ነው ስትል ይላል ዛሬ የተጠቁ ሰዎች አሜን የተጠቁ ወንዶች አሜን የተጠቁ ሴቶች አሜን እናቶች አሜን አባቶች አሜን ልጆች
ወንድሞች፣ አሜን ታናናሾች፣ አሜን ታላላቆች አሜን እግዚአብሔር አምላክ ይፈታቸዋል። አሜን ፊር ሲምፕል ፊር ጌታ ስሙ የተባረከ ይሁን። አሜን ሁለተኛ አደገኛ ተከታታይ አደገኛ የሚያስደነግጡ ህልሞች የሚያይ ሰው he is under the operation of demon ወይም በጨለማ ጥቃት ውስጥ ነው ያለው። ተኛ ማለት ናይትሜር ነው የሚባለው አስፈሪ ህልም ወይም ደግሞ ባድ ድሪምስ መጥፎ ህልሞች መጥፎ ምንም በቃ መልካም ነገር አይቶ አያውቅም። መጥፎ አየ ማለት መጥፎ ህልም አየች ማለት መጥፎ ህልም ናይትሜር የሚያስፈራ ህልም ከአውሬ ጋር የተያያዘ ካስደንጋጭ በዚህ ዓለም ሊፈቱ ወይም ሊነገሩ ስም ሊወጣላቸው ከማይችል ነገር ጋር የሚያያዝ አንዳንዶች እንደውም ሲነግሩኝ እኩለ ሌሊት ላይ እነሳለሁ ከዛ በኋላ ለመተኛ ተፈራለሁ። አንዳንዶቹ እንደውም ማታ ሲመሽ ይጨንቀኛል ምክንያቱም መተኛት ስላለ ከተኛው ደግሞ ናይትሜር ኦር ባድ ድሪምስ አያለሁ ከመፍራት የለ በእኛ ሀገር እንደዚህ ህልም ተፈርቶ ሳይተኛ ያሉት ይመስለኛል። ያ ሰው በባድ ድሪምስ እና ናይትሜር የተጨነቀ ሰው የተረከው ተረት ይመስለኛል። ሲጨንቀው አለመተኛ ይደክማል መተኛት አለብህ። ከተኛ ግን ናይትሜር አስፈሪ ህልሞችና ባድ ድሪምስ መጥፎ ህልሞችን ታያል። አልተኛም እንዳትል መተኛት አለብህ። ከተኛ ግን ታያል። እንደዚህ አይነት ናይትሜር እንደዚህ አይነት በጣም መጥፎ ህልሞችን ተኛችሁ ማለት አያችኋል። ዛሬ አሜን እማገለግለው ጌታ ምስክሬ ነው። አሜን አሜን ዛሬ ተፈታችሁ ትሄዳላችሁ። አሜን አሜን ከእንግዲህ በኋላ ጽድት ያለ ህልም ብቻ ነው የምታዩት። አሜን ከእንግዲህ በኋላ ጌታን ብቻ ነው የምታዩት። አሜን ወይ ካላያችሁ ተኝታችሁ ነው የምትነሱት። አሜን ዛሬ ህልማችሁ የሚፈወስ ሰዎች አላችሁ። አሜን መኝታችሁ የሚፈወስ ሰዎች አላችሁ። አሜን አቤት አሜን የሚያይ ሰው ፈልጋለሁ። አሜን ሶስተኛ ከባድ የሆነ ድባቴ ውስጥ የሚገባ ሰው ድብርት ውስጥ የሚገባ ሰው he is oppressed የተጠቃ ሰው ዲፕሬሽን ማለት ነው። ድባቴ ናውጣ ከቤት አይ ስራ አይ አረ ጸጉርሽን አበጥሪ አይ ልብስሽን እንኳን ቀይሪ አይ እስኪ ነይ እንጫወት አይ ሙሉ ቀን ቁዝዝ ብሎ የሚውል ሰው አለ። እንደዚህ አይነት ድባቴ በጣም የሚጫጫናችሁ ሰዎች you are oppressed ዛሬ እግዚአብሔር አምላክ እናንተ ላይ ያለውን ይሄ ድባቴ ከላያችሁ ላይ መተዋል። አሜን አንዳንዶቻችሁ ለሳምንት አንዳንዶቻችሁ ለሁለት ቀን አንዳንዶቻችሁ ለ10 ቀን አንዳንዶቻችሁ ለአመታት እንዲህ አይነት ነገር የሚገጥማችሁ ሰዎች እዚህ ውስጥ ካላችሁ አሁን ይሄ ድባቴ አንዳንድ ሰው የሆነ ቀን ነበረ አሁን እንኳን የለብኝም ይላል። ኦፍ ኮርስ የቀናት ድባቴዎች አሉ፣ የሳምንታት የወራት አሉ፣ አንዳንድ ጊዜ የአመታት አሉ። ፎሬቨር ድባቴ ውስጥ ያሉ አሉ። ጠዋት ተቀምጠው እናንተ ሙሉ ቀን ውላችሁ ስትመጡ ከተቀመጡበት የማይነሱ ወደዚህ የሰፉ ወደዛ ሰፋፍ በቃ ኦሬዲ እነሱ ኤክስፓየርድ አድርገዋል። ግን አንዳንዶች በቀናት ውስጥ የሚታይባቸው አሉ። ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የትኛውም በእናንተና በዘራችሁ ላይ አሜን በእናንተና በቤታችሁ ላይ አሜን የተገለጠ የድባቴ መንፈስ አሜን ድብርት መንፈስ አሜን በጌታ በኢየሱስ ክርስቶስ ስም ዛሬ አሜን ከላያችሁ ላይ ይሰበራል። አሜን ምንጩ አይታወቅም። ይሄም ምክንያቱ ለምንድን ነው የደበረ? ይሄም ድባቴ ምክንያት የለውም። በነገራችን ላይ በደንብ ስሙኝ። አንዳንድ ሰው በአፉ ራሱ ይለዋል። ምንድነው ስለ ዛሬ ምን ብሎኛል ይላል? ደብሮዋል። ተመተ ነው ደብሮ አይደለም። አጠገባችሁ ያለ ሰው አይደብር በሉት። አይደብር በራሱ ቋንቋ እንመልሰው። እንደዚህ የሚሉ ሰዎች አልገጠማችሁ? እያወራ እኮ ነው እየተመታው ነው እያለ ነው። እኛ ግን በዘመናዊ ቋንቋ ዛሬ ደብሮኛል
ከቤትም አልወጣም ይላል አንዳንዱ እውነት ነው ውሸት እውነት ነው ብላ አልበላም ምን ነው ደብሮኛል ልበስ አልለብስም ምን ነው ደብሮኛል ደብሮዋል ይሰበረላል አሜን እኔ እንዲህ ነው የምልህ ከደበረ በሉት ከደበረ ይሰበርላል በሉት ይሰበርላል ድባቴ በሉት ድባቴ ለቀናት ለሳምንት ሊቆይ ይችላል ታውቃለህ አንዳንድ ሰው ለአንድ ቀን የሆነ ሰዓት ነው የሆነ ቀን ነው ገጥሞት የሚያውቅ ብዙ ነው አሁን እጃምሱ ብል ሁሉም ነው የሚያነሳው እርግጠኛ ነኝ ገጥሞኝ ስለሚያውቅ ማለት ተነስ አይልም ወይ ደግሞ ውጣ አይልም ምን አይልም ዝም ብሎ ሰው ምንድነው ምክንያቱ ምንም አታውቅም እየተጠቃ ነው ዛሬ የእግዚአብሔር ሰይፍ ይመጣ በላይ ላይ ያልፋል በላያችሁ ላይ አሜን አሁን የሆነ ሰው ቫዲ ጋላባሺ ፕራቫዲያማ ቢጠየቅ ብር አለው ገንዘብ አለው እንደውም ጥሩ ልብሶች አሉት ወጣ ማለት የሚችልበት ምናልባት የተለያዩ ነገሮች ቀርበውለታል ሁሉ ነገር ሙሉ ነው ግን ዝም ብሎ ድባት ያስጨንቆታል አታክ ነው ይሰበር አንድ ሰው ጮህ ይሰበርልህ ካናይ ፕሮፌሰር ይሰበርልህ ወይ በናዝሬቱ ጌታ በኢየሱስ ስም ይሄ ድባቴ ከላያችሁ ላይ ለዘላለም አሜን ለአንድ ቀን ለሳምንት ለወራት አይደለም ለአመታት አይደለም ለአንድ ደቂቃ እንኳን በህይወታችሁ ላይ ከዚህ በኋላ አታስተናግዱትም አሜን አንድ ሰው ጮህ አላስተናግድም ይበል አላስተናግድም ሶስተኛው if you oppressed እንደዚህ አይነት ድባቴዎች ያጋጥመዋል የዛን ጊዜ ደብሮ አይደለም ተጠቅተ ነው ባክሽ ደብሮኛል ባክ ዛሬ ደብሮኛል አንድ ሰው ጮህ ይወጋ ይበል ባካችሁ ወጋለው በሉ በጩና ወጋለው ድባቴ ሲይዝ የሚያስፈልገ ጸሎት ብቻ ነው አሜን ትንቃምበት እንትንጠጣበት ምናምን ይባል ይለቃል የለም የድባቴ ስፒሪት ዛሬ ይወጋል አሜን አራተኛ ሱሰኝነትና የኃጢአት ልምምድ አንዳንዱ ሱስ ሲባል ቶሎ አይኑ ላይ ወይ ምናቡ ላይ የሚመጡ ነገሮች አሉ አንድና ሁለት ሶስት ነገሮች ግን አንድ የማይጠቅም ነገር በህይወታችሁ ላይ በተደጋጋሚ ካለ ሱስ ነው ወሬም ራሱ ሱስ ነው ሐሜትም ራሱ ሱስ ነው የማውራት ሱስ ያለበት ሰው ተጠራርቶ ሰው ለመቦጨቅ ደውሎ እዚህ ቦታ እንገናኛለን ሳያወራ መዋል የማይችል ሰው አለ ስፔሻሊ ስለሌላ ሰው ማውራት የማይችል ሰው አለ ሱስ የዝሙትም ሱስ አለ አደልተሪ ሱስ ወደ ሱስ ነገሮች ካደጉ you are under attack ከዚህ በኋላ ፖዚሽን የሚቀጥለው ግን ሱሱን በስሱ ከመጀመሪያው አሜን እንዲሰበርለት የሚፈልግ ሰው እጆቹን ያንሳ በጌታ በኢየሱስ ክርስቶስ ስም አሜን አንቺ የሚገባሽም አንተ የማይገባህም አንተ የተረዳኸውም አንቺ ያልተረዳሽውም ብቻ ግን ተደጋጋሚ ከእግዚአብሔር ቃል ጋር የሚጣረስ ከመንፈሳዊ ህይወት ጋር የሚጣረስ መንፈሳዊ ህይወትን ሪፕሬዘንት የማያደርግ ተደጋጋሚ ነገሮች አንተ ላይ ካሉ ዛሬ በጌታ በኢየሱስ ስም ይሰበራሉ አሜን ሊበላህ ነው አንድ ሰው ጮሆ ይሰበራሉ ይበል ይሰበራሉ አዛለው በሉ ዛሬ አዛለው በኢየሱስ ስም በሉ በኢየሱስ ስም ከላይ ላይ ይሰበር አምስተኛ ኤክስተርናል ቮይስ ወይም የውጪ ድምጽ የምትሰሙ የውጪ ድምጽ ያልተለመደ ድምጽ ከውጪ የምትሰሙ ብዙ ነው እንደዚህ አይነት ሰው እኔ ጋር የመጣው ሙልጭ አርጎ ይሰድበኛል አለች አንደኛዋ እንደውም ስድብ ነው የምሰማዋል እቺ በቃ በመድር ላይ ጸያፍ የተባሉ ስሞችን አቃቸዋለሁ አለች ገና ጣዋት ስነሳ ልክ እንደ ቁርስ ነው የሚነግረኝ አለች መቆም አይችልም እሰማለሁ አንድ ሴት እንደውም እጇን እንደዚህ ገልጣ
ስታሳይ ከዚህ ጀምሮ ይሄ የተኮማተረ ላስቲክ ተቀላችሁ ከአንገቷ ጀምሮ እንደዚህ ይዟት እንደዚህ ያርጓታል። ምንድነው ስላት እሳት አቃጥሎኝ ነው አለች። እሳቱ ግን ያቃጠላት ውስጧ ዲመን ነበረ። በድምጽ ነው የከተታት። ከውጪ ድምጽ የምትሰሙት ጠቅላላ የእግዚአብሔር ድምጽ አይደለም። እግዚአብሔር እንደ ብሉይ ኪዳን ዘመን ከውጪ ወደ ውስጥ አይናገርም። አሜን። እየሰማችሁ ነው? እግዚአብሔር የሚናገርም ከውስጥ ወደ ውስጥ ነው የሚናገረው። አሜን። የሺ የሚል ድምጽ ከውጪ ከሰማ በናዝሬቱ ጌታ በኢየሱስ ማለት አለበት። አሜን። የሰማ ነው? ኤቭሪ ኤክስተርናል ቮይሶች ዲሞኒክ ናቸው። የሺ የሚል ድምጽ ሰማዋለች። ለሊት እንጀራ ጋግራለሁ አለች። 9 ሰዓት ጠራኝ። እንደው ቁጭ አድርጌ አቤት ለማለት እንደፈለኩት እዚህ ይለኛል። ከዛ በኋላ ግን አላቅም አለች። ለካሱ ሪስፖንድ ስታደርግ እሳት ውስጥ ጨምሯት እየጨሰች ነው። ሰው ነው ያጣት። 8 ወር ነው ሆስፒታል የተኛሁት አለች። በማገገም ድምጾች አሉ ከውጭ የሚመጡ የስድብ ድምጾች፣ ስምን የሚጠሩ እንደዚህ ትሆናለህ የሚሉ አይሳካልም የሚሉ አንዳንድ አሉ ከውጭ የሚመጡ ድምጾች። እንደዚህ አይነት ድምጾች እያዘጋጁ ነው ዛሬ በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ በናዝሬቱ ጌታ በኢየሱስ ስም አሜን። ከውጭ የሚመጡ ማንኛውም የአጋንንት ድምጾች አሜን በኢየሱስ ክርስቶስ ስም ከህይወታችሁ ላይ ዲስኮኔክት ያደርጋሉ ዛሬ አሜን። ዛሬ ይለያሉ። አሜን በሉ። አሜን አሜን። የእግዚአብሔር ኃይል ነፃ ያወጣቸዋል ዛሬ አሜን። ጮክ በሉና አሜን በሉ። አሜን። ጮክ በሉና አሜን በሉ። አሜን። 6ኛ ጸሎት፣ አምልኮ፣ የእግዚአብሔር ቃል ማንኛውንም ስፒሪቹዋል አክቲቪቲዎች ውስጥ መጥላት የጥቃት አንዱ ምልክት ነው። መዝሙር ስሰማ ደስ ይልሃል ወይ በሉት። ተገባችሁ ያለው መዝሙር ስሰማ ደስ ይልሃል ወይ ጠይቁት። ደስ ይልሃል በሉት። ደስ ይልሃል በቃ አንተ አመልጣሃል በሉት። መዝሙር ሲሰማ ውስጡ የሚረበሽ በቃ ደስ አይለውም። መጥላት የጀመረ ሰው፣ የእግዚአብሔር ቃል በሚነገርበት ቦታ ሁሉ መገኘት የማይፈልግ ሰው፣ የእግዚአብሔር ቤት መሄድ ምክንያት አግኝቶ ኦር ደግሞ በሆነ ምክንያት ለመሸወድ ከሚያደርጋቸው ተጨማሪ መንደርደሪያ ወይም ደግሞ ምክንያት ከሚሰጣቸው ጉዳዮች ባሻገር ጥልት የሚያደርግ ሰው፣ ጸሎት የሚጠላ ሰው፣ ለጸሎት ምንም አፒታይት የሌለው ሰው በኦፕሬሽን ውስጥ ነው፣ በጠላት ጥቃት ውስጥ ነው። በጌታ በኢየሱስ ክርስቶስ ስም አሜን። ጉልበታችሁን የሚዋጋ ጸሎታችሁን የሚዋጋ ያምልኮ ልባችሁን የሚዋጋ የእግዚአብሔር ቃል ረሃባችሁን የሚዋጋ የጠላት ኃይል ዛሬ በጌታ በኢየሱስ ክርስቶስም እሳት ይቃጠላል። አሜን። እግዚአብሔር አምላክ ከህይወታችሁ ላይ ይለያቸዋል። አሜን። የሚያምን ሰው ጮሆ አሜን ይበል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። 7ኛ የመጠቃት ምልክት። አሁን ይሄንን እንዴት ማብራራት እንደምችል አላቅም። ድባቴ አይደለም ግን እሺ ዛሬ ቀኑ ከበደኝ ብሎ የሚያቅሰው እስቲ ዝም ብሎ አላቅም ከብደኛል ምን ልሰማ ነው የሆነ የሚል ሰው እሱን አሁን ምን ብላችሁ ነው የምጽፉት? ምን ብለን እንጻፈው? መንፈሳዊ ክብደት፣ የመንፈስ ክብደት ካልን የትኛው መንፈስ? እኔ አማርኛ ስላጣውለት መንፈስ ዓለም ላይ እግዚአብሔር የሰጠኝን ነው የምነግራችሁ። በነገራችን ላይ እየሰማችሁ ነው። ምክንያቱም አይሲ ዲመኖችን አጋንንቶችን አያለው፣ በተለይ በሰው ውስጥ የሚሰሩትን አያለው። የነዛን ምልክቶች ነው እየነገርኩ ያለሁት። ስለዚህ አሁን ለዚህ እኔ ቃል የለኝም። መጫጫን ትክክል። አዎ መጫጫን እንበለው እስቲ መጫጫን በሉት ከሆነላችሁ። ግን ሐሳቡ ግን ገባችሁ አይደል? እኔ ዛሬ ይከብደኛል ዝም ብሎ ክብድ
ይለኛል ምንድነው በቃ ልትወጣ ትፈልጋለህ ልትቀመጥ ትፈልጋለህ ልትተኛ ትፈልግ ዝም ብሎ የሚከብድ ገብቷቸዋል ምን እንበለው በቃ መጫጫን በሉት በቃ የመጫጫን መንፈስ እኔ አላቅ እናንተ ናችሁ ያመጣችሁት እኔ ሐሳቡን ነግርኳችሁ ዛሬ ይወጋል አሜን ሰው እኮ ከዚህ በኋላ ከሰዓት በኋላ አሁን ሰው የሚጠይቅበት ምናምን ራሱ የሚዘጋጅበት ዛሬ ሰንዴይ ነው ኦፍ አፍተርን በቃ የሆነ ምናምን ግን ዝም ብሎ የሚጫጫነው ሰው አለ ከዚህ ሄዶ ቁጭ ሄዶ የሆነች ዱካ ነገር ይጫጫናል ወጋውት ዛሬ አሜን በናዝሬቱ ጌታ በኢየሱስ ክርስቶስም አሜን አሜን በሉ አሜን በሉ አሜን በሉ all symptoms እነዚህ የምታያቸው ሲምፕተሞች ጠቅላላ የእግዚአብሔር መንፈስ የነገረኝ ምልክቶች ናቸው እና ደግሞ በዴሊቨራንስ ዓለም በጣም ረጅም ጊዜ ቆይቻለሁ አይኖ አቀዋለሁ አሜን 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 አሁን እናንተ ታድላችኋል ምክንያቱም አሁን መገለጥ ነው የመጣላችሁ አሜን አሁን የሰማችሁት ነገር መገለጥ ነው ለእናንተ ስታዩት እስኪ ነግራችሁ አትጠብቁም የሆነ ሰው ላይ ካያችሁት ወራሳችሁ ላይ ካያችሁት ምልክቱን አንስታችሁ ስሙን ጠርታችሁ ትዋጋላችሁ ነፃ ትወጣላችሁ አሜን አሜን that's why I'm teaching you አሜን 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 የተጫጫነው ሰው ካየ ገና እንደዚህ ስታዩ በነገራችን ላይ ስፒሪት ሪቪልድ የሆነ ነገር ከመጣላችሁ ያቃል ለዚህ ነው ሳትጠሩት የሚጮህ ገብቷችኋል ማለት ነው አሜን አንድ ሰው ጮሆ ዛሬ በሉ እስቲ ዛሬ በሰባቱም ምክንያቶች በኔና በህይወቴ ላይ በኔና በመንገዴ ላይ በኔና በቤቴ ላይ የሚታይ ማንኛውም አታክ ዛሬ በኢየሱስ ክርስቶስ ስም ከላይ ላይ ይነሳል ሃሌሉያ አሜን ሐዋርያት ሥራ ምዕራፍ 10 ቁጥር 38 አሁን አምጣልኝ በእነኚህ ሰባት ነገሮች እንግሊዘኛውን ነው የምፈልገው ኦፕረስድ የተደረገ ሰው ካለ ኢየሱስ ክርስቶስ ተገልጧል አሜን የምስራች ኦፕረስድ ኦፍ ዘ ዴቪል በሰይጣን ምን ያለ የተጠቃ ምልክቱ አሁን የነገርኳችሁ ሰባቱ ናቸው በእነኚህ ሰባት ነገሮች የተጠቃ ሰው ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ አሜን አሜን በናዝሬቱ ጌታ በኢየሱስ ክርስቶስ አንድ ሰው የሆነ ነገር ሲቀለው ያለው አሜን አሜን አንድ ሰው የሆነ ነገር ከላዩ ላይ ሲነሳ ያለው አሜን በናዝሬቱ ጌታ በኢየሱስ ክርስቶስም ትፈታላችሁ አሜን አንድ ሰው ይሄ ቀንበር ከላዩ ላይ ይሰበርለታል አሜን በኢየሱስ ስም በሉ እስቲ በኢየሱስ ስም ይሰበራል በሉ ይሰበራል ዋው ጌታ ስሙ ይባረክ አሜን በዲያብሎስም የተጨቆኑትን ሁሉ ምን እያለ እየፈወሰ ዞረ እንደዛ ነው የሚለው ትርጉሙ በዲያብሎስም ምን ያሉትን የተጨቆኑትን ኦፕረስድ የሆኑትን ዛሬ any operation of demons አሜን ግዴላችሁም ዛሬ ይውጣልሽ አሜን በይና ይሰበርላ አሜን በልና ነፃነትሽን ተቀበሉ በጌታ በኢየሱስ ክርስቶስ እቀበላለሁ የሚል ሰው እጆቹን አንስቶ እቀበላለሁ በጌታ በኢየሱስ ክርስቶስ እቀበላለሁ ጮሁና እቀበላለሁ በኢየሱስ ስም ዛሬ ተቀበላላችሁ አሜን እንግዲህ ሶሪ የምትሰሙት ነገር ራሱ ነፃ ያወጣችኋል አሜን መያዛችሁን የምታውቁበትን ምልክቶች ቶሎ ልናገር መያዝ ማለት የክፉ መንፈስ በሰው ሰውነት እና ስፒሪት ላይ ከፍተኛ የሆነ ቁጥጥር ሲያደርግ ኮንትሮል ሲያደርግ በቁጥጥሩ ሲያስገባ ከዚህ ከገባብክ ከተቆጣጠረ ነገር ውጪ መሆን ሲያቅትህ
ተያዝክ እንላለን ወይም ተያዘ እንላለን። የስ ሻቢያ ተካራማስ ኦፒባዲያማ አንድ ሰው ዛሬ ነፃ ወጣለሁ ይበል። በተለምዶ ከሚታወቁ ምልክቶች አንዱ ካራክተሮቹን ብቻ እናገራለሁ። ምክንያቱም እንደተያዙ የሚያውቁ ብዙ የተለያዩ ነገሮች አሉ፣ ግን ካራክተሮቹን ልናገር። ኃይለኛ የጭካኔ ባህሪ እየታየ ከመጣ በውስጣችሁ ርህራሄ የሚባል ተንጠፍጥፎ ከወጣ ከህይወታችሁ ጨካኝ መሆን ከጀመራችሁ በቃ ተይዛችኋል። ጭካኔ ከዚህ በፊት በጣም ብዙዎቹን እዚህ ዴሊቨርድ ካረጓቸው ወይም ለዴሊቨራንስ ከጸለይኩላችሁ መካከል የሚገርመኝ ጥቂቶቹን ላንሳ። ልጄን 2 ዓመት ትዝ ይላችኋል። እዚህ የ2 ዓመት ልጅ ነው። እረጂው ይለኛል ነው የምትለው። ማረድ ነው የምፈልገው ትላለች። እንደውም አንድ ጊዜ እንደውም አቢዩዝ ነው ቺልድረን አቢዩዝ ብዬ የተናገርኩት ሌላ አለ። ይሄንን ራሱ የቺልድረን ኮንቬንሽን የህፃናት መብት ቢሰማ እስር ቤት ይከታት ነበር። ልጇን ምንድነው የምታረገው? በእሳት ትጠብሰዋለች፣ በኤሌክትሪክ ትጠብሰዋለች። ስሙኝ፣ አንዳንድ ነገሮች ከቁጥጥር ውጪ የሆኑ ጭካኔዎችን በእናንተ ውስጥ ምልክት የምታዩ ከሆነ 100 ሲደመር 1 ወይም ከ100 በላይ ተይዛችኋል። ይሄ ጭካኔ ግራውንድ አለው። በጌታ በኢየሱስ ክርስቶስም አንድ ሰው ነፃ እንዲሆን ጸልያለሁ ዛሬ። አሜን አሜን። ልጆቻችሁን አንሱ። የጭካኔ መንፈስ በሉ። የጭካኔ መንፈስ ርህራሄን የሚያወጣ በሉ። ርህራሄን የሚያወጣ የጭካኔ መንፈስ በሉ። የጭካኔ መንፈስ በኢየሱስ ስም በሉ። በኢየሱስ ስም፣ በኢየሱስ ስም በሉ። በኢየሱስ ስም። የድሮ እናቶች አይ ቲንክ የቀጡ እየመሰላቸው በአጋንንት የተያዙ ብዙ እናቶች አሉ። ታውቃላችሁ? ከቤቴ ውጣ ብለው ጅብ የሚሄድበት መንገድ ላይ በር ዘግተው ልጃቸው ውጪ የሚያሳድሩ። እውነት ውሸት? እውነት ነው። እውነት ነው። May God deliver them። እግዚአብሔር አምላክ ነፃ ያወጣቸው። አሜን። አንዳንዶቻችሁ የሆነ ነገር መስሏችሁ እንዲህ አይነት ቅጣት ለመቅጣት የምታስቡ ተይዛችሁ ነው። ይሄ ጭካኔ ነው፣ አጋንንት ነው። በጌታ በኢየሱስ ክርስቶስ ስም ከህይወታችሁ ላይ ይነቀላል። አሜን። አይ ኖ ልጆች መቀጣት አለባቸው። እንደየሀገሩ ይለያያል ቅጣት እንደየሀገሩ። በአውሮፓና በአሜሪካ ልጆች የሚቀጡበት መንገድ ሌላ ነው። ማለት እንደዚህ ነው፣ የተገለበጠ ነው። እንደዚህ መንካት አትችሉም። ያንቺ ልጅ ያንቺ አይደለም፣ የመንግስት ነው ልጅ። እዛ አንስቼ እንደዚህ ያደርገዋለሁ ብትይ ከባድ ችግር ውስጥ ነው የምትገቢው። መጽሐፍ ቅዱስ ግን ምን ይላል? ልጅህን በበትር ምን በለው ቅጣው ይላል። ግረፈው ማለት ነው። ልክ ነው ልክ አይደለም ወይ እንዴ? የእግዚአብሔር ቃል ያለው ሁሉ ጊዜ ትክክል ነው። አይ ዘመኑ ምንም እንዳትለኝ፣ በቃ ይሄ የተጻፈ ነው። አሜን አሜን። ግን ደግሞ ልጆችን ወይም ደግሞ የሚቀጡትን ነገር አቢዩዝ ማድረግ እዚህም ሀገር ቢሆን ያስቀጣል። ህግ አዋቂዎች እውነት ውሸት? እውነት ነው። ፓስተር እስራኤል ማይሳን እውነት ነው። ልጆችን እውነት ነው። በአካል መጉዳት መቅጣት ያስቀጣል፣ ያስጠይቃል። እኛ ግን የራሳችን አይደሉ። ለማንኛውም ጭካኔ በተሞላበት መንገድ ቅጣት እቀጣለሁ፣ የሆነ አንድ ነገር አደርጋለሁ የሚሉ ሰዎች በጠቅላላ ከሰዋዊነት ባህሪ ሲቀየሩ ዲመን ነው፣ መውጣት አለበት። አሜን። አንድ ሰው አሜን ይበል ባካችሁ። አሜን። በነገራችን ላይ ልጆች የሚቀጡበት ዋነኛ ምክንያት ዲሲፕሊን ለማድረግ ነው ወይም ካራክተራቸውን ለማሻሻል ነው እንጂ ያንተ እልህ መወጫ አይደሉም። አንዳንድ ሰው ንዴቱ እስከሚበርድለት ነው የሚደበድበው አይደለም የሚገለው ልበል። ያንተ ንዴት ማብረጃ ወይም ያንቺ ንዴት ማብረጃ አይደሉም ልጆች። ዲሲፕሊን ለማድረግ ነው ከተቀጡ እንኳን።
እየሰማችሁ ነው? አዎ። አጠገባችሁ ያለው ሰው ልጅ ያንተ ቁጣ ማብረጃ አይደለም ብሉት። ልጅ ያንተ ቁጣ ማብረጃ አይደለም። ዲሲፕሊን ነው እንድታረግ እግዚአብሔር የሰጠ ኃላፊነት በሉት። አዎ ዲሲፕሊን እንዲሆኑ ነው። ማንኛውም ጭካኔ በሉ። ማንኛውም ጭካኔ በኢየሱስ ስም ዛሬ ከኔ ላይ ከቤቴ ላይ ይሰበራል። ባሌን አለች ዴሊቨር ከመሆኗ በፊት በተኛበት እንዲህ ስክት አርጊበት ይለኛል አለች። ይልሻል ነይ የሚልሽና አሳይሻል። አይሆንም። ይሄ እጆቻችሁን አንሱ። ውጋው ይለኛል፣ አናቱን በለው ይለኛል። ብዙ ነው። ማንኛውም ጭካኔ የተሞላው ነገር ከአጋንንት ነው። እጆቻችሁን አንሱ። አንዳንድ እምነት ውስጥ ማረድ ሁሉ አለ። እጆቻችሁን አንሱ። በጌታ በኢየሱስ ክርስቶስ ስም አሜን። የትኛውም ጭካኔ ይዞ የገባ መንፈስ ከውስጣችሁ ላይ እንዲወጋና እንዲነቀል አዝዣለሁ። አሜን። በኢየሱስ ስም በሉ። ጮክ በሉና በኢየሱስ ስም አሜን። አንዳንድ ቀጫጭን ልጆች እዚህ ለዲሊቨራንስ ለስድስት የማይያዙ አይታችሁ የምታውቁ እስቲ አይታችሁ የምታውቁ ለስምንት አይያዙ ነፃ ከወጡ በኋላ እኮ እንደዚህች ናቸው። ግን ከዛ በፊት ግን ለስድስት ለስምንትም አይያዙ። ይሄ ያልተለመደ ኔጌቲቭ ኃይል ያልተለመደ ኃይል ያላቸው አሉ። እኔ ከዚህ በፊት በጣም ዴሊቨራንስ እንደሚያስፈልጋት የነገርኳት አንድ ሴት አለች። ባሏን እንደዚህ ገፍትራ የኤሌክትሪክ ምጣድ ላይ የጣለችው ማለት ነው። ምንዋን ራሰ በራ ነው ባሏ። ከሷ ባቅም ይሻላል፣ ግን የሆነ ያልተለመደ ኃይል ግን እሷ ውስጥ አለ። እጆቻችሁን አንሱ። እዚህ ውስጥ ሴት ሆኖ ያልተለመደ ኃይል የሚጠቀም ወንድ ሆኖ ያልተለመደ ኃይል የሚጠቀም ልጆች ላይ ህፃናቶች ላይ ወጣቶች ላይ ያለ ያልተለመደ የአጋንንት ኃይል በናዝሬቱ ጌታ በኢየሱስ ስም እሳት ይጋለጥ ዛሬ። አሜን። ይሄ ጉዳት አድራሽ መንፈስ ነው። እንደዚህ አይነት ስፒሪት ያለባቸው ሰዎች በጠቅላላ በተለይ እህቶች ለባሎቻቸው ሰሚሽን አያውቁ። they don't በፍጹም ሰሚሽን አያውቁ። ባሎቻቸውን የሚያሯሩጡ እህቶች አቃል ግቢውን በቃ አባሮች ነው የሚጫወቱታል። አንዱ ሲዳኝ በዘነዘና ይዛ እሷ ዘነዘና ይዛ የሆነ ኃይል አለ ማለት ከሷ ከተፈጠረበችበት ስርዓት ውጪ የሚያረጋት ዲመን ነው። በዚህ በቀጥታ ስርጭት የትም ዓለም የምታዩ ሚስቶች እንዲህ አይነት መንፈስ ካለባችሁ ባሎቻችሁን ሳይሆን ማስቸገር ያለባችሁ እዚህ መታችሁ ፍታኝ ነፃ መውጣት ፈልጋለሁ ነው ማለት ያለባችሁ። አሜን። እግዚአብሔር ከሰጣቸው መንፈሳዊ ሰርክል ውጪ የሚሆኑ አሉ። እሷማ ጀግና ነች ባሏን እኮ ምናምን የሚባልላቸው ወይ ጀግና አጋንንት ነው። በጌታ በኢየሱስ ክርስቶስ ስም አሜን። ሰዎችን በተፈጠሩበት ቦታ የሚያረግ መንፈስ ያገኛቸዋል ዛሬ። የብዙ ሰው አይን ዛሬ እኔ ላይ ነው ያለው። እኔን አትዩኝ፣ የእግዚአብሔር ቃል የሚላችሁን እዩ። ይህ መንፈስ ግን አንድ ሰው ጮህ መታውት ይበል። መታውት አንዳንድ ሰዎች ጋር ያገኛቸው። እንደውም አንዳንድ ሰዎች እሷ እኮ እንደዚህ ነው ኃይለኛ ነች ምናምን ሲሉሽ ቆም ማለት አለብሽ። how could you say like that? እንደዚህ አይደለም መባል ያለብሽ አንቺ። ምን አይነት ካይንድ ናት፣ ምን አይነት ሃምብል ናት ነው መባል ያለበት። ቦታሽ እሱ ነው። ኃይለኛ ናት፣ ቦክሰኛ ናት ምናምን ከተባለ አደጋ ውስጥ ነው ያለሽው። አሜን አላለም አንድ ሰው። አሜን። አራተኛው
ራስን መጉዳት ራሳቸውን የሚጎዱ ሰዎች አሉ። ዲመን መሆኑን አንድ ጊዜ ላሳያችሁ። ራሳቸውን የሚጎዱ ሰዎች ከንትና ጋር ተጣላው ብሎ መርዝ የሚጠጡ ሰዎች ገጥሟቸዋል። ከንትና ጋር እኮ የተጣሉ ሌሎቹ አያጠፉም ራሳቸው። አንቺ ግን ለምንድነው እሷ ግን ለምንድነው የምታረገው? ዲመን አጋንንት ፉሊ ሲገባበት ሰውየው ሲገባበት በተለያዩ ትንሽም ትልቅም ምክንያቶች የሚታየው ሞት ነው። የሚታያቸው ራሳቸው ላይ አደጋ ማምጣት ነው። የሚታያቸው ራሳቸው መቁረጥ ነው። የሚታያቸው ራሳቸው መፈጥፈጥ ነው። አጋንንት ነው። ዲመን ነው። መንፈስ ነው። ይሄ መልእክት ብዙ ሚሊዮኖች ስለሚያዩት ብዙ ሰዎችን ይፈታል። የብዙ ሰው ቤት ውስጥ ያለ ችግር ስለሆነ ሌትስ ሴይ አሁን በቅርቡ እንኳን በእንግዶችና በጎብኚዎች ፕሮግራም የ17 ዓመት ልጄ ሱሳይድ አረገ፣ ራሱን አነቃለች ነበራችሁ አይደል? መንፈስ ነው። እሱ ሞቶ ሁለተኛዋ ልጄ አሁን ትንሽም ተናገሯት 3 ጊዜ ከገመድ ላይ ወርደናታል አሉ። ስፒሪት ነው። በምንም አይነት ምክንያት ራሳችሁን ከባድ አደጋ ለማምጣት እንድትችሉ የሚገፋ ስፒሪት በጠቅላላ ከአጋንንት ነው። ሰው ይናደዳል? አዎ ይናደዳል። ሰው ይቆጣል? አዎ ይቆጣል። ግን ያቁጣችሁ ያንዴታችሁ የሆነ ነገር የሚያስደርጋችሁ ከሆነ you are possessed deliverance ያስፈልጋችኋል። እጃችሁን አንሱ። በጌታ በኢየሱስ ክርስቶስ ስም በሆኑ ምክንያቶች በላያችሁ ላይ ጉዳት እንድታደርሱ ጉዳት እንድታመጡ የሚያደርግ የሚገፋ የጨለማ ኃይል በኢየሱስ ክርስቶስም ዛሬ ይጋለጥ። አሜን። እንደዚህ አይነት ምልክት የምታዩባቸው ልጆች ላይ አንዳንድ ጊዜ ይፈጠራል። የሆነ ዕቃ ቀሟቸው። የሆነ ዕቃ ሲቀማ ልጁ ከግርግዳ ጋር ራሱን የሚያጋጭ ልጅ አይታችሁ የምታውቋለችሁ? የሆነ ሰው ቤት ወይ ጥርሱን ይበላል ወይ ምላሱን ይበላል ወይ ራሱ ላይ ደሙን ወይ ራሱን ይመታል ወይ ጭንቅላቱን ከግርግዳ ጋር ያጋጫል፣ መሬት ይንፈራፈራል። የሆነ ነገር እኮ ነው የተወሰደበት። በሆነ ምክንያት ራሳቸው ላይ ከበድ ያለ ጉዳት እንዲያደርሱ የሚያደርገው ማን ነው ካላችሁ ዲመን ነው፣ አጋንንት ነው። እጆቻችሁን አንሱ። ይህንን መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በቤት ውስጥ በዘራችሁ በኑሯችሁ በመንገዳችሁ በትዳራችሁ በጤናችሁ በማንኛውም ምክንያት በእንደዚህ የሚገለጡ መናፍስቶች አሁን ይወጋሉ። አሜን። በኢየሱስ ስም ይወጋሉ። አሜን። አንድ ሰው ጮሆ ይወጋሉ ይበል። ይወጋሉ ዛሬ በሉ እስቲ። ዛሬ በየትኛው በሉ በየትኛው የአጋንንት ጥቃት የተያዘ ሰው ዛሬ በኢየሱስ ስም ይፈታል። አንድ ሰው ጮሆ እፈታለሁ በሉ። እፈታለሁ። አምስተኛ ነው። በጨለማና በብቸኝነት ለመቀጠል ለመኖር ለመቆየት ራሳቸውን የሚያገሉ ሰዎች በጨለማ ወይም በአጋንንት የተያዙ ሰዎች ናቸው። ከሰው መካከል ለምንድን ነው መናፍስቶች መነጠል የሚፈልጉት? ቻይን መሆን እፈልጋለሁ ይላል። ዲመኑ ነው። ልጄ አለች ባለፈው ከገቡት ውስጥ አይ ቲንክ የትኛው ፕሮግራም ላይ እንደሆነ አለ ሁሉ ጊዜ በር መብራት ብልጭ ሳረግ ፕሬየር ላይ ቁጭ ብላ አገኛታለሁ። ጨለማው ውስጥ መቀመጥ ትወዳለች። ጨለማው ብቻዋ ሰው ሰብሰብ ካለ ብድግ ብሎ የሚሄዱ ሰዎች አሉ። ብቻቸው የሚመርጡ መናፍስት ነው ይሄ። በጌታ በኢየሱስ ክርስቶስ ስም አሜን። አንድ ሰው እጆቹን ያንሳ ባካችሁ። እኔ አሁን እጸልያለሁ። የተያዙትንና የተጠቁትን የእግዚአብሔር ልጅ ኢየሱስ ነፃ ያረጋል። አሜን። የተያዙትንና የተጠቁትን እግዚአብሔር ነፃ ያረጋል። አሜን። ርቀት ላይ ሆነው ቅርብ ላይ ሆነው የቤተሰባችሁ አባል ሆነው በመያዝ ውስጥ ያሉ በመጠቃት ውስጥ ያሉ አሁን ነፃ ይወጣሉ። አሜን። እጆቻችሁን አንሱ። አሁን የጸሎት ሰዓት ነው።